ኢትዮጵያ ላለፉት በርካታ ዓመታት ለቱሪዝሙ ትኩረት ባለመስጠት ከዘርፉ ማግኘት የሚገባትን ጥቅም ሳታገኝ ቀርታለች። ባለፉት ጥቂት ዓመታት ግን አዲስ ታሪክን የጻፉ ለዘመናት ተሸፍነውና ተዘንግተው የነበሩ የተፈጥሮና የታሪክ ቦታዎችን ወደ ታላቅ የሀብት ምንጭነት የቀየሩ ስራዎች በተለያዩ የኢትዮጵያ አካባቢዎች ሰርተዋል። ዘርፉ በተጠና ፖሊሲና በታቀዱ ስትራቴጂዎች መመራቱ አሁን ለታየ ውጤት ምክንያት መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ አብራርተዋል። በገበታ ለሀገር በገበታ ለሸገር በገበታ ለትውልድ የሰራናቸው ስራዎች ባለሀብት አስተባብረን በመንግስት በጀት በመንግስት ሀብት ሳይሆን የቱሪዝም ሴክተሩን አይን ገልጠን አስተምረን ፕራይቬት ሴክተር እንዲገባ ማድረግ አለብን የሚል ነበር። ወንጪን በገበታ ሰራ ነው፣ ደንዲን ፕራይቬት ሰራው፣ ሶማሌ ላይ ሸበሌ ላይ በገበታ ሰራን፣ ከጎኑ ፕራይቬት ገባ። በይኑናን ሰራን፣ አዋሽ ፕራይቬት ገባ። አርባ ምንጭ ሰራን፣ ፕራይቬቶች ገቡ። ጅማ ፕራይቬት ገባ ከገበታ ጎን። ሚዛን ተፈሪ እንደምታውቁት ፕራይቬት ገባ። ከዚህ ቀደም እነዚህ ሁሉ ፕራይቬት ሴክተሮች ምን እጅ እግራቸውን ያዛቸው የተባለ እንደሆነ በግልጽ ስትራቴጂ የሚደገፉ መሆን ስላልቻሉ አሁን በጣም በስፋት ስራ ጀምረዋል። ጠቅላይ ሚኒስትሩ የገበታ ለትውልድ መርሃ ግብር አካል የሆነውን የሃሮ ደንዲ ሎጅን በይፋ መርቀዋል። አካባቢው ከያዘው የተፈጥሮ ምቃብት ባሻገር የኢትዮጵያን ነጻነት ያስጠበቁ ጀግኖች መናኸሪያ መሆኑን ያነሱት ጠቅላይ ሚኒስትሩ ደንዲ ሎጅ የእነዚህን ጀግኖች ታሪክ የሚገልጥ ስራ እንደሆነም አንስተዋል። የመጀመሪያው መከላከያ ሚኒስቴር ሀብቴ አባመላ አገራቸው እዚህ ነው። የመጀመሪያውን የአድዋ ውጊያ ላይ ጦሩን የመራው የጦር ቺፍ ኦፍ ስታፍ ገበየሁ ጉርሙ አገሩ እዚህ ነው። ገበየሁ ሲሞት የተካው ባልቻ ሳፎ አባነፍሶ አገሩ እዚህ ነው። በኋላ የምናውቃቸው እነ ሙልጌታ ቡሊ እነ ጃጋማ ኬሎ አገራቸው እዚህ ነው። ሙልጌታ ቡሊ ሆለታ ላይ መታሰቢያ ማሰልጠኛ ተቋም ያለው ማለት ነው። እነ ከቤ ቡዝነሽ ጣሊያንን በማስተቃየት የሚታወቁት እነ ገረሱ ሉኪ የብዙ ጀግኖች መፍለቂያ ነው። ኢትዮጵያ ስንል ደምና አጥንታቸውን ከስክሰው የሰሩ አባቶቻችን መናኸሪያው ይሄ ነው። ይሄንን ታሪክ ይሄንን እውነታ መግለጥና ማሳየት የምንችለው እንደዚህ ያሉ ቦታዎች አብረው ሲገለጡ ነው። ሰው እዚህ ሲመጣ የሀብቴ አባመላ ሀገር፣ የባልቻ አባነፍሶ ሀገር፣ የገረሱ ሉኪ ሀገር፣ የከቤ ቡዝነሽ ሀገር እያለ ታሪካቸውን እየመነዘረ ጠላትን ወራሪን እንዴት አሽመድምደው የኢትዮጵያን ነጻነት እንዳስጠበቁና ኢትዮጵያ ምትል ሀገር ስትሸጋገር ቆይታ እኛ ጋር እንደደረሰች የኛም ኃላፊነት እነሱን መስሎ እነሱን ተከትሎ ማሸጋገር እንደሆነ ለማሳየት ለመግለጥ ያግዛል። የደንዲ ሐይቅን ቁልቁል የሚመለከተው የስነ ምህዳር ቱሪዝም ልማት እንዲህ ባለው መልኩ ከመሰራቱ አስቀድሞ የነበረው ገጽታ ለጎብኚዎች ምቹ እንዳልነበረም አስታውሰዋል። የዛሬ 5-6 ዓመት ወንጪ ደንዲ መምጣት አስቸጋሪ ነው። መንገድ የለም፣ መብራት የለም፣ ቴሌኮሙኒኬሽን የለም። እኔ እንኳን ስመጣ አልነበረም። ዛሬ ግን ከአዲስ አበባ አምቦ ብቻ ከአምቦ ወንጪ ከወንጪ ደንዲ ብቻ አይደለም፣ ከአስጎሪ ደንዲ መንገድ እያለቀ ነው ያለው። ከወሊሶ ወንጪ ደንዲ መንገድ ኦልሞስት አልቋል። በወሊሶ በኩልም በአምቦ በኩልም መምጣት ቢፈልግ የሚያስችል ነገር። መንግስት በሁሉም ዘርፍ እያከናወናቸው ያሉ ስራዎች ሀገርን በኢኮኖሚ ፈርጣማ የማድረግ ትልም የያዙ መሆናቸውን የጠቀሱት ጠቅላይ ሚኒስትሩ ውጤቱም በተግባር እየታየ እንደሆነ አስረድተዋል። ዛሬ የዓለም ባንክና የአይኤምኤፍ ዓመታዊ ስብሰባ ዋሽንግተን ላይ ያደረገ ነው ያለው እና የዚህን ዓመት እድገት ፕሮጀክሽን አውጥቷል። በአፍሪካ ውስጥ ቁጥር 1 ከፍተኛ እድገት ያላት ሀገር ኢትዮጵያ ናት። ከፍተኛ ቁጥር 1 በምን መጣ ሲባል በቱሪዝም በሰራነው ስራ፣ በግብርና በሰራነው ስራ፣ በኢነርጂ በሰራነው ስራ፣ በቴክኖሎጂ በሰራነው ስራ፣ በማይኒንግ በሰራነው ስራ በድምር ውጤት ነው ይሄ ነገር የመጣው። አፍሪካ በእነሱ ግምት ከ9% በላይ እድገት የምታረጋግጥ ብቸኛው ሀገር ኢትዮጵያ ናት። እኛ ከዚያም በላይ እንጠብቃለን፣ ሲደርስ የምናየው ይሆናል። ይህ ግን የመጣው ግልጥ ያለ ስትራቴጂ ኖሮን የት ጋር ምን እንደምናደርግ አውቀን እንዴት ፎሎ እንደምናደርግ ገብቶን በትጋት መስራት ስለቻል ኢትዮጵያ የምትሰራው በአባቶቻችን ደም ብቻ ሳይሆን በእኛም ላብ እንደሆነ ስለምናምን አባቶቻችን በደም ሀገር ሰርተው አቆይተዋል። እኛ ደግሞ በላባችን ኢትዮጵያ መገንባት እንችላለን። ከዚህ ውጭ ያለው አማራጭና አካሄድ ብዛም አዋጭ አይደለም። መንግስት የቱሪዝም ዘርፉን ለመለወጥ የያዘውን እቅድ ሙሉ ለሙሉ ለስኬት ማብቃቱን ጠቅላይ ሚኒስትር ዶክተር አብይ አህመድ በንግግራቸው ጠቁመዋል። ባለፉት 9 ወራትም ዓለም አቀፍ የቱሪዝም ፍሰት መጨመሩንም አንስተዋል። በቱሪዝም ሴክተር 100% ያቀድነው አሳክተናል። 100% ከዚያም በላይ ማለት ይቻላል። ለምሳሌ ባለፉት 9 ወራት
ኢትዮጵያ ውስጥ የነበረው ኢንተርናሽናል ኩነት አምና ዓመት ሙሉ ከነበረው ይበልጣል። ቱሪዝም አድጓል። በሎካሊም ኢንተርናሽናልም ይቀጥላል። ኮፕን ጨምሮ በጣም ሰፊ እድል ከፊታችን ስላለ በመበርታት በመስራት በመልፋት በውጤት ተቋም በማጠናከር አቅም በማጎልበት ወደፊት መጓዝን ብቻ ማሰብ ተገቢ ይሆናል። እዚህ ቦታ ላይ ይህንን ስራ የሰሩ ዲዛይነሮች፣ ኮንትራክተሮች፣ የተሳተፉ ሰዎች፣ ኢንቨስት ያደረጉ ሰዎች በሙሉ ምስጋና ይገባቸዋል። የከባቢው ማህበረሰብ እንኳን ደስ ያላችሁላቸው ወዳለው። ኢትዮጵያ የከፍታ ጉዞዋን ለአፍታም እንደማታቆምና ወደ ኋላ ሊጎቷት የሚጥሩትን ሳትመለከት በንስር ከፍታ እንደምትጓዝ በንግግራቸው አስገንዝበዋል። ሁሉም ኢትዮጵያዊ በዚህ እይታ ተቃኝቶ በትጋት መስራቱን እንዲቀጥልም ጥሪ አቅርበዋል።